በነገራችን ላይ هل جزاء الإحسان إلا الإحسان ይላል አላህ Subhanahu Wa Ta'ala የበጎ አድራጎት ክፍያ በጎ አድራጎት አይደለምን ይላል አላህ Subhanahu Wa Ta'ala ይህ ወጣት ሙስሊሙ ብቻ ሳይሆን ሌሎችም በድርጊቱ ተገርመዋል አላህ Subhanahu Wa Ta'ala ክፍያውን አውቶማቲክ እንዲከፈለው አድርጎታል እሱ ያደረገውን ድርጊት የተሻለ አድርጎ እንዲከፍለው አላህ አድርጎለታል ማለት ነው በዚህም የአላህን ተአምር ታውበታላችሁ በተለይ ደግሞ እናት ያላችሁ ይሄን ቪዲዮ በሰሙትና ሼር ብታደርጉት ለሌሎችም እንዲሰሙት እየቆራረጣችሁም ሆነ በዩቲዩብም በተለያዩ ሶሻል ሚዲያ ላይ ሼር ብታደርጉት በጣም ጠቃሚ ነው አንዳንድ ጊዜ ልባችን ድርቅ ሲል ልባችን እንቢ ሲለን እናት ያለን ሰዎች ወደ እናታችን ዘወር ብለን ምን እንደጎደላት ዘወር ብለን ብናት አይታወቅም አላህ مسبب الاسباب አድርጎ የተሻለ ነገር ሊወፈቀን ይችላል ዱንያውም ሆነ አኺራንም ማለት ነው ለማንኛውም ሰላም ሳላችሁ ቪዲዮ አበዛሁባችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ያገር ልጆች የወንዝ ልጆች ይህ ቻናል የምትከታተሉት በመላ ዓለማችን ያላችሁ እህት ወንድሞች ለኔ እህት ወንድም ናችሁ ምክንያቱም ወዳችሁ ፈቅዳችሁ ያለ ምንም አስገዳጅነት በራሳችሁ መልካም ፈቃድ ብቻ ሰብስክራይብ አድርጋችሁ ያበረታታችሁ ላይክ ሼር ያደረጋችሁ እንዲሁም ጥፋት ስታገኙበት ኮሜንት ላይ ያስቀመጣችሁ ስለምታበረታቱኝ ጀዛኩሙላሁ ኸይር ያለነው አሽራ አዋኺር የመጨረሻዎቹ የረመዳን ቀናቶች ውስጥ 25ኛው ቀን ላይ ነው ያለነው ኦሬዲ ያው ማፍጠሪያ የተዳረሰን ያለው ማለትም ወደ 26ኛው ሌሊት ልንገባ ነው ማለት ነው አላህ ይቀበለን አላህ Subhanahu Wa Ta'ala እንግዲህ ደግሞ ደጋግሞ የሚጦሙ ባሪያዎቹ ያድርገን 1447ኛው ዓመት ሂጅራ ረመዳን መጨረሻው ላይ ያለነው ወደ 46ኛው ልንገባ ነው እንደዋዛ ቀናቶች ሌሊታት እየነጎዱ ነው ያሉትና አላህ ከደጋግ ባሮቹ ያድርገን አምና የዚህን ሰዓት ኢድን ሲጠብቁ የነበሩ በርካታ ሙስሊም እህት ወንድሞቻችን ያልታደሉ ዛሬ ይሄን ቀን በአፈር ስር ሆነው መሬት ተጭኖባቸው አፈር ተጭኖባቸው ለህድ ከዘግቶባቸው የሚኖሩ አሉና እናንተ ግን ከነሱ ሳንሆን አላህ መርጦን ለዛሬዋ ቀን አድርሶናል አልহামዱሊላህ እስኪ ሁላችንም እንበል አልহামዱሊላህ ثم صلوا على اشرف الخلق سيد البشر نبينا حبيبنا محمد صلى الله عليه وسلم ምክንያቱም በረመዳን የምንሰራው ኸይር ሁሉ በሰባ እጥፍ ቢያንስ ይባዛል አጅሩ ከኖርማኑ ቀን የበዛኑ ማለት ነው የጀሃነም በር የተዘጋችበት የጀነት በር የተከፈተችበት ብሎም ለይለቱል ቀድር ኸይሩ ሚን አልፍ ሸህር የሚተባለበት እጅግ በጣም ውዱ ወራቶች ውዱ ሌሊቶች ውዱ ቀናቶች ውስጥ ስላለን ሁላችሁም አልহামዱሊላህ ያላችሁ ይሄን ቪዲዮ ላይክ ሰብስክራይብ ሼር ያደረጋችሁ ባሁንም በዛ በደግ ልባችሁ በመልካም ፍቃዳችሁ ሰብስክራይብ በማድረግ 100,000 ከዛም በላይ ብታስገቡኝ እኔ ወንድማችሁ እጅግ በጣም እደሰታለሁ እስከዛሬም ባደረጋችሁ ልጅ ጀዛኩሙላህ ኸይር በረመዳኑ ቀን እስኪ እንደው ላመስግናችሁ ጀዛኩሙላህ ኸይር የናልሁን ካልኩኝ ምስጋናም ሲበዛ ስድብ እንዳይሆን ወደ ዋናው ጉዳይ እመለሳለሁ ሳውዲ አረቢያ እንግዲህ ዓለማችን ላይ ካሉ የበረሃ ገነት ከሚባሉ አንዷ ናት በከላይ በመካከለኛው ምስራቅ ደግሞ ግንባር ቀደሟ ናትና ለብዙዎች የሚመኙት ሀገር ናት በዛም ላይ በለደል ሐረመይን ናት ብዙ ትርፋቶች አሏት ረሱል ሰለላሁ ዐለይሂ ወሰለም የወጡባት ምርጥ ሀገር ናት ሀዳተ ወደዛ አንድ ወጣት መነጋገሪያ እንዲሆን ያደረገው አንድ ተግባርን ፈጸመ ብዙ ጊዜ እኛ እንደምናስበው አረቦች ሁሉም እኩል ሀብት ያላቸው ይመስለን ያ ፈጽሞ ሐሰትና የተሳሳተ መረጃ ነው እኔ ሳውዲ አረቢያ ላይ ከልጅነት ያጀምር ያሳለፍኩበትም ስለሆነ በርካቶች አሉ 2500 ምናምን ደሞዝ ይከፈላቸዋል በተለይ ወጣቱ አስከሪ ምናምን ይሆኑና ከዛም 2500 የነዳጅ የምናምን የበክራይ የምናምን ሲላት ለምንም አትበቃቸውምና በርካቶች አሉ ማግባት ያቃታቸው መሳሪፋቸውን ከጆዳፍ የሚያደርጉ በርካቶች አሉና ከነዛ ውስጥ ቅድም ፎቶውን ያያችሁት ወይም አሁን የሚመጣላችሁ ፎቶውን ወጣት ነውና እንደምንም ብሎ አይፎን ፕሮ ማክስ ወይም ደግሞ የአፕልን ምርት ለመግዛት ማለት ነው 7000 ሪያል የሳውዲ አረቢያ ያጠራቅመው ይወጣት ፈገግታው ራሱ ደስ ይላል አላህም ደግሞ መነጋገሪያ እንዲሆንና እንዲፈምስ የሆነ በቃ ወደ ሚዲያ ወጥቶ እንዲጎላ ሰበብ አድርጎታል እናቱ ዱዓ ይሁን አናቅም ወይም ደግሞ መልካም ተግባሩ ይሁን አናቅም አንዳንድ ጊዜ የሆነች ቪዲዮ ሰርተ በዛች ቪዲዮ መነጋገሪያ ሆነ አላህ Subhanahu Wa Ta'ala እርዚቅህን ይከፍትልሃል ሲሳይ ያደርግልሃል ፌመስ ትሆናለህ ትልልቅ ካምፓኒዎች በሚሊየን ማስታወቂያ ያሰሩሃል በሚሊየን አልኩ 20-30 ሚሊየን ዶላር ከፍለው ራሱ ያሰሩሃል አንዲት ቪዲዮ የ10 ሰከንድ ወይ የ15 ሰከንድ ቪዲዮ ለቀቅ
አላህ ሲሻ ማለት ነው። በነገራችን ላይ አሁን ሰዓት ታዋቂ መሆን ገንዘብ ነው፣ ራሱ ገንዘብ ሀብት ነው። ታውቃላችሁ አይደለ? ለምሳሌ ያሲኖ ባለፈው እየሞከርኩ ነው የሚላትን ቪዲዮ ሲሰራ በርካቶችን መነጋገር ያደረገ ያ ብዙ ለሱ ሲሳይ አንጥቶለታል ያመጣለታል። አንድ የታዋቂ ብራንድ አምባሳደር ለመሆን የታዋቂ ካምፓኒ ከ10 እስከ 20 ሚሊዮን የኢትዮጵያ ብር ይከፈልሃል በአመት ማለት ነው። ከዛም በላይ ይከፈልሃል። በወር ከ2 ሚሊዮን በላይ ደሞዝ ማለት ነው። በትንሹ ነው ማለት ከዛም በላይ የሚከፈላል። ኢንተርናሽናል ሲሆን ደግሞ የበለጠ ይከፈላል። ከዛም በላይ ነውና በአጭሩ አላህ Subhanahu Ta'ala እርዚቅህ ሊከፍትልህ ተፈለገ ቁልፉ የትም ቦታ ላይ ያለ እሱ ይከፍትልሃል። አላህ ቃድር ነው። ይህ ወጣት ያደረገው አይፎን ፕሮ ማክስን ለመግዛት 7000 ሪያል የሳውዲ ብር ማለት ነው ሪያል ያጠራቅማል። ከዛ በኋላ እናቱ ግን ከወደ እናቱ መጥፎ ከበር ሰማ። እዳ እንዳለባት የሰማን ጊዜ ለናቱ እኔማ እናቴ እዳ ያለባት አይፎን ፕሮ ማክሱ ይቅርብኝልና እቺን ያጠራቀማትን ብር ለናቱ ስልክ ይገዛል። ማን የናቱን ብር እዳ ይከፍላል፣ ደይን ይከፍላል። ደይን በጣም ከባድ ነው። ደይን ኖሮባችሁ የምታውቁ ሰዎች ታውቁታላችሁ። ለይህም ነው اللهم اغفني بحلالك عن حرامك واغنني بفضلك عمن سواك ሁሉ ጊዜ ይህን ዱዓ አድርጉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ደይንን ድህነት እንዳይጫነን ድህነትን ስንፈራ በቃ ድህነትን ለመሸሽ የመሳሰሉትን ማለት ነውና ይወጣት በአጭሩ እንደዚህ ይሆናል። ከዛ በኋላ ይሄን የናቱን ደይን ይከፍላል። አላህ ግን هل جزاء الإحسان إلا الإحسان በሚለው ቁርአን አያቱን በተግባር ሊያሳየን ሲፈልግ ይመስለኛል። ለዚህ ወጣት ሶሻል ሚዲያ ላይ ይወጣል እንዲሁ እንደዋዛ ይፈምሳል፣ በጣም መነጋገር ይሆናል። ለሱ ደግሞ በጎ አድራጎቶች የ2026 00 ማለት ነው። አሁን 2026 ተገባ ገና 3 ወይም ስንተኛ ወር ላይ ነው ብቻ ወንጃ ጃንዋሪ ፌብሩዋሪ 3ኛ ወር ላይ መሰለኝ 3ኛ ወር ፌብሩዋሪ ማርች 3ኛ ወር ላይ ነው 2026 ሞዴል መኪና ገዝተው ሰርፕራይዝ ያደረጉት አያችሁት። ለናቱ ሳደረገ አላህ ከፈለው። የናት ዱዓ ከማይመለሱ ውስጥ አንዱ የናት ዱዓ ነውና በርካታ እናቶች አሉ ደግሞ እየቸገራቸው አንዳንዶቻችን ብዙዎቻችን ለማስመሰል የውጮችን እየረዳን እናቶቻችን ችላ የምንል ውጭ ላይ ሌላ ሰው እየጋበዝን ጎረምሳ እየጋበዝን ሌላ ሰው እየጋበዝን እናቶቻችን መቀነት ታጥቀው በሆዳቸው የራባቸው እኛም እንዳንጎዳ ቢያምበር ብንሰጣቸው ሁሉን ማያጠፉ ልጄ ትጎዳብኛለች ልጄ ይጎዳብኛል። አንዳንድ ጨካኝ ወይስ ደግሞ አንዳንድ በሆነ በሌላ ሰው ተታለው እናቶች ካልሆኑ ብዙዎቹ እኛ እንዳንጎዳ ይፈልጋሉ። እነሱ ግን እየራባቸው እንደው የፈለገ ብሩ መጥፋቱ ካልቀረ ቢጠፋም እናትና አባቶቻችን ቢያጠፉት አላህ ዘንድ ራሱ እንኳን የምናገኘው አጅር አለ ዋጅባችን ስለሆነና እነሱ ታጥቀው ግን ሌሎችን ለመጋበዝ ሌሎች ታይተን ለመታየት ጎላ ብለን ለመታየት ለማስመሰል እንሄዳለን። አላህ ግን የሚከፍልህ ዋጋህን መጀመሪያ እናት አባትህን ቢያንስ ሙሉ በሙሉ ዱንያ ይሟላ ማለት አይደለም የተወሰነ ስንሸፍነውና ይሄ ወጣት የሚያደርገው ለናቱ 7000 ሪያሉን ደይኑን ከፈለ። አላህ 2026 መኪና እጥፍ ድርብ አድርጎ ከፈለውላችሁ ወዳለሁኝ። ይሄ ነው ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ሼር አድርጉ።